በወለጋ ቢዛሞ ቀጠና ንጹሃንን ለመጨፍጨፍ በታንክ ሽፋን ታግዞ ሲንቀሳቀስ በነበረ የጠላት ኃይል ላይ በተፈጸመ የሽምቅ ጥቃት በርካታ ወታደሮች መደምሰሳቸው ተሰማ። በወለጋ ቢዛሞ ቀጠና ከሆሩ ጉድሩ ወለጋ ቱሉ ጋና ከተማ ወደ ምስራቅ ወለጋ ሃሮ አካባቢ በሚገኘው ንጹሃን ላይ ጥቃት ለመፈጸም በእንቅስቃሴ ላይ በነበረ የብልጽግና መከላከያ ሰራዊት ላይ የአይሻ ሰይድ አርበኞች በወሰዱት የቆረጣ ሽምቅ እርምጃ የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። በላያቸው ላይ የሚያንዣብበው የጠላት የጦር ጀትና ድሮን እንዲሁም የታንክና የመድፍ መርመስመስን ከመጤፍ ያልቆጠሩት በአይሻ ሰይድ አንገር ጉትን ክፍለ ጦር ጀግኖች ሁለት ተሽከርካሪ ሙሉ የጠላት ኃይል ቆርጠው ከመምታት ባለፈ ተርፎ ሲሸሽ ከነበረው የጠላት ኃይል ጋር እጅ በእጅ የሳንጃ ውጊያ ጨበጣ ውጊያን ጨምሮ በመግጠም አኩሪ ገድል ፈጽመዋል ሲል የዙ ህዝብ ግንኙነት መምሪያ አስታውቋል። በቆይታችን መረጃውን በስፋት የምታደምጡት ይሆናል። በጎጃም ቀጠና በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር አገዛዙ ካዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች በርካታ ኃይሉን ላፈና ቢያሰማራ በጀግኖቹ ሙት ያዛቸው የኮማንዶ ዩኒት አባላት በከባዱ ተመቶ ከሰቀላ ወደ አግታ መፈርጠጡ ምንጮቻችን ገልጸዋል። በዚህ ትንቅንቅ የብልጽግናው ዋና የጦር መሪ ቀጨም መደረጉም ታውቋል። መረጃውን በዝርዝር የምትሰሙት ይሆናል። ጀብደኛው ምኒልክ ዕዝ 104ኛ ኮርና 102ኛ ኮር በጥምረት ታላቅ ጀብዱ መፈጸማቸው ተሰምቷል። በሰሜን ወሎ ዞን መርሳ ከተማ ወጣ ብላ በምትገኘው ልዩ ስሟ በሆሮ መሽጎ በነበረው የብልጽግናው ሰራዊት ላይ 104ኛ ኮር 24ኛ ክፍለ ጦር ከሻለቃ 1 እና ከሻለቃ 2 በተውጣጡ ውስን ኃይል መብረቃዊ ጥቃት በመፈጸም ድል ተቀዳጁ። በዚያው ወደ ውጊያ የ102ኛ ኮር 65ኛ ክፍለ ጦር 2 ሻለቆች የተውጣጣ ኃይል የተሳተፈ ሲሆን በጥቃቱም ከ20 በላይ የጠላት ኃይል የተደመሰሰ ሲሆን ከ18 በላይ ቁስለኛ ማድረግ ተችሏል። ይህ በእንዲህ እንዳለ የፋኖን ምት መቋቋም ያቃተው የብልጽግና ሰራዊት ንጹሃን አማራዎችን መረሸኑን ሀብትና ንብረታቸው መዝረፉንና ማውደሙና አጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ግዙፉ አሳምነው ኮር በሚንቀሳቀስባቸው አካባቢዎች የፋኖዎችን አለመኖር ተከትሎ በአርበኞቹ ብርቱ ክንድ ሲቀጠቀጥ የሰነበተው የአገዛዙ ሰራዊት በተለያዩ አካባቢዎች በመዘዋወር በንጹሃን የማህበረሰብ ክፍሎች ላይ የበቀል በትሩን እያሰፈረ ይገኛል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁን ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ካዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ላፈና ቢያሰማራም በጀግኖቹ ያንሙት ያዛቸው የኮማንዶ ዩኒት አባላት በከባዱ ተመቶ ከሰቀላ ወደ አግታ መፈርጠጡ ምንጮች ገልጸዋል። ከሰሞኑ እንደ አዲስ ፋኖን አጠፋለሁ የሚል አዲስ እቅድ ያወጣው አገዛዙ ኃይሉን ካዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ላፈና ቢያሰማራም በጀግኖቹ ያንሙት ያዛቸው የኮማንዶ ዩኒት አባላት ቀንድሙን ተመቶ ከሰቀላ ወደ አግታ ፈርጥጧል። በሶስት አቅጣጫዎች ድጋሚ ወደ ሰቀላ ለመግባት ቢሞክር የሚያስበውን ሳያሳካ ነፍስ አውጪ ብሎ ወደ መጣበት ማዘዣ ጣቢያ ተመልሰዋል። ከዚህ ጋር በተያያዘ ጠላት ካዴት ወደ ዴንሳ ባታና መሰል ቦታዎች ለመምጣት አስቦ ጓዝ ሲሸክፍ የወገን ኃይል ወደ ከተማ እንቅስቃሴ ማድረግ ሲጀምር ሊወጣ ያሰበው ጠላት ራሱን ለማትረፍ ጉድጓድ ገብቶ በፍርሃት ሲርድ አድሯል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ህዝብ ግንኙነት ክፍል ነው። በሌላ በኩል በወለጋ ቢዛሞ ንጹሃንን ለመጨፍጨፍ በታንክ ሽፋን ታግዞ ሲንቀሳቀስ በነበረ የአገዛዙ ኃይል ላይ በተፈጸመ የሽምቅ ጥቃት በርካታ ወታደሮች ተደመሰሱ። በወለጋ ቢዛሞ ከሆሩ ጉድሩ ወለጋ ቱሉ ጋና ከተማ ወደ ምስራቅ ወለጋ ሃሮ አካባቢ በሚገኙ ንጹሃን ላይ ጥቃት ለመፈጸም በእንቅስቃሴ ላይ በነበረ የብልጽግና መከላከያ ሰራዊት ላይ የአይሻ ሰይድ አርበኞች በወሰዱት የቆረጣ ሽምቅ እርምጃ የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። የአንገር ጉትን ክፍለ ጦር አርበኞች ትናንት ሰኔ 13 2018 ዓ.ም አመሻሹን በሁለት ወራል ተጭኖ በታንክ ሽፋን በመታገስ ሲንቀሳቀስ የነበረ የብልጽግና ኃይል እንዳይሸሽና እንዳያመልጥ በመቁረጥና ዙሪያ ገባውን በመቆለፍ ከነ ተሽከርካሪው ዳሽቆ እንዲቀር ማድረግ ተችሏል። በላያቸው ላይ የሚያንዣብበውን የጠላት የጦር ጀትና ድሮን እንዲሁም የታንክና የመድፍ መርመስመስን ከመጤፍ ያልቆጠሩት በአይሻ ሰይድ የአንገር ጉትን ክፍለ ጦር ጀግኖች ሁለት ተሽከርካሪ ሙሉ የጠላት ኃይልን ቆርጠው ከመምታት ባለፈው ተርፎ ሲሸሽ ከነበረው የጠላት ኃይል ጋር እጅ በእጅ ሳንጃ ውጊያ ጨበጣ ውጊያ ጭምር በመግጠም አኩሪ ገድል ፈጽመዋል። የጠላት ጦር ከወደ ቱሉ ጋና ከተማ እንዲሁም ከወደ ኦኬና አንገር ጉትን ተጨማሪ ባንቀሳቀሰው በአየር መቃወሚያና በመድፍ ሽፋን የታገዘ ኃይል ሙትና ቁስለኛውን ጭኖ የወደመውን ተሽከርካሪ በክሬን አስነስቶ ወደ ኋላ ለማፈግፈግ ተገዷል ሲል የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ ኃላፊ ፋኖ ዳዊት አማረ ገልጸዋል። በሌላ በኩል ጀብደኛው ምኒልክ ዕዝ 104ኛ ኮርና 102ኛ ኮር በጥምረት ታላቅ ጀብዱ መፈጸማቸው ተሰምቷል። በሰሜን ወሎ ዞን መርሳ ከተማ ወጣ ብላ በምትገኘው ልዩ ስሟ በሆሮ መሽጎ በነበረው የብልጽግናው ሰራዊት ላይ 104ኛ ኮር 24ኛ ክፍለ ጦር ሻለቃ 1 እና ሻለቃ 2 በተውጣጡ ውስን ኃይል መብረቃዊ ጥቃት በመፈጸም ድል ተቀዳጅተዋል። በዚያው ውጊያ የ102ኛ ኮር 65ኛ ክፍለ ጦር 2 ሻለቆች የተውጣጣ ኃይል የተሳተፈ ሲሆን
በጥቃቱም ከ20 በላይ የጠላት ኃይል የተደመሰሰ ሲሆን ከ18 በላይ ቁስለኛ ማድረግ ተችሏል። የፋኖ ኃይል ባደረገው የተጠና መብረቃዊ ጥቃት በጠላት ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን ከ6 በላይ ክላሽኮቭ መሳሪያና 500 የክላሽ ተተኳሽ መማረክ ተችሏል። በአውደ ውጊያው የጠላትን ኃይል የማጥቃትና የማድረግ አቅም እንዲሁም የመዋጋት ስነልቦና የተሰለበና ምክንያታዊ ጭምር መሆኑን ውጊያውን የመሩ የፋኖ አናብስት አባላት አስረድተዋል። ይህ በእንዲህ እንዳለ የፋኖን ምት መቋቋም ያቃተው የብልጽግና ሰራዊት ንጹሃን አማራዎችን መረሸኑን፣ ሀብትና ንብረታቸውን መዝረፉን እና ማውደሙን አጠናክሮ ቀጥሎበታል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር በሚንቀሳቀስባቸው አካባቢዎች የፋኖችን አለመኖር ተከትሎ በአርበኞቹ ብርቱ ክንድ ሲቀጠቀጥ የሰነበተው የአገዛዙ ሰራዊት በተለያዩ አካባቢዎች በመዘዋወር በንጹሃን የማህበረሰብ ክፍሎች ላይ የበቀል በትሩን እያሳረፈ ይገኛል። ላስታ ወረዳ 04 ሳርዝና ቀበሌ በመግባት የብድር ብር አውጥተው የሚነግዱ ነጋዴዎችን ሀብትና ንብረት ዘርፎ ወደ ላሊበላ ከተማ በ3 መኪናዎች ጭኖ በመውሰድ የፋኖ ሎጂስቲክ ጭነን አመጣን እያሉ ለላሊበላ ከተማ ህዝብ የሐሰት ፕሮፓጋንዳ ሲነዙ ውለው አድረዋል። ሳርዝና ቀበሌ ላይ የነጋዴ አዲስ የወዳጁንና የነጋዴ ደርብ ሲሳይ የተባሉ ግለሰቦችን ንብረት ለንግድ የመጣ 120 ኩንታል ማሽላና ከ30 ኩንታል በላይ ጤፍ እንዲሁም በርካታ ንብረቶችን ጭኖ መውሰዱም ታውቋል። በዚህም ያልበቃው ምስለን የብልጽግና ጋሻ ላስታ ወረዳ 02 ብልባላ ገጠሩ ቀበሌ አርጨቆ ከተክለ ሃይማኖት ደብር ጣይዱባ ከሚባል ቦታ በመግባት የአንድ ቤተሰብ አባላት በመደብደብና ከቤታቸው እንዲወጡ በማድረግ የበሰለ እህላቸውን እንደ ግሪሳ ካወደሙ በኋላ እህል ሸጠው ማዳበሪያ ለመግዛት ያስቀመጡትን 25000 ብር እንዲሁም ገዳማየት ደብር የአንድ ግለሰብ 5000 በመዝረፍ የ10 የ12 እና የ15 ዓመት የአንድ ቤተሰብ ህጻናትን እየደበደቡ ወደ ብልባላ ከተማ ወስዶ በማሰር የጭካኔ ጥጉና አሳይቷል። በተጨማሪም ሰሞነኛውን የፋኖ ምት መቋቋም ማስተባበል ያቃተው የብርሃኑ ጁላ ሰራዊት የአማራ ንጹሃን ላይ የፍርሃት በትሩ ያሳረፈ ሲሆን ቡግና ወረዳ 012 ቆብ ቀበሌ አጠልዝባ ስላሴ ወይዘሮ ደመቅ አዱኛ በላይ ባለትዳርና የሁለት ልጆች እናት፣ አቅላ ሚካኤል ወይዘሮ ሰውነት ማሞ ባለትዳርና የአራት ልጆች እናት፣ 011 ብርኳኳ ቀበሌ ባውዛን የተባለ ቦታ እንስሳት ሲጠብቁ የነበሩ ሁለት ህጻናት በተተኮሰባቸውና በተወረወረባቸው የድሽቃ ጥይትና የሞርተር ቅንቡላ አንድያ ህይወታቸውን ተነጥቀዋል። በተያያዘ መረጃ ቡግና ወረዳ አቅላ ሚካኤል ላይ በተተኮሰ አብሪ የድሽቃ ጥይት የአቶ ጌላው ሙጬ ቤት ሲቃጠል ቤቱ ከነንብረቱ እንዲሁም በቤቱ ዙሪያ የነበሩ 25 ቀፎ ንብ አብሮ መውደሙንና በተኩስ መሃል ማህበረሰቡ የሳቅ ቃጠሎውን ማዳን እንዳልቻለና አገዛዝ መሩ ማህበረሰባዊ በቀል እንደቀጠለ ነው ሲሉ አንዳንድ የህብረተሰቡ ክፍሎች ሀሳባቸውን አጋርተዋል። የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መመሪያ መረጃውን አድርሰዋል። በሌላ በኩል የ19ኛ ክፍለ ጦር ምት መቋቋም ያቃተው የብልጽግና ሰራዊት አስክሬኑ በአግባቡ ሳይቀብር ፈርጥጦ መመለሱ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 19ኛ እሸት ክፍለ ጦር እየተከተለተለ በመጣው በብልጽግና ሰራዊት ላይ ብርቱ ክንዳቸውን በማሳረፍ ጠላትን አንገት አስደፍተው መልሰውታል። ሰኔ 12 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ አገዛዙ ውጊያ የከፈተ ቢሆንም ክንደ ብርቶቹ በገለሶት ምድር ቃሪያ ወንዝ ዙሪያ ዳገትና ሸንተረሩ ሳይበግራቸው ሲፈልጉ በደፈጣ ሲያሻቸው በቆረጣ በመግባት የጁናን ሰራዊት ሲያራግፉት ውለዋል። በተካሄደው አውደ ውጊያ 12 የጠላት ኃይል ሲደመሰስ ጠላት ገለሶት ቃሪያ ወንዝ ዳር አራቱን አስክሬን በአንድ ጉድጓድ አድርጎ በአግባቡ አፈር ሳያለብሳቸው ከ18 በላይ ቁስለኛውን ይዞ ወደ መጣበት ፈርጥጦ ተመልሷል ሲል የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሰዋል። መረጃችን ሲቀጥል አርበኛ አስረስ ማረ ስለ ስምምነቱና ስለ አገዛዙ ጽምዶ ፕሮፓጋንዳና ስለ ቀጣዩ ትግል አቅጣጫ ሰፊ ማብራሪያ ሰጠ። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ የሆነው አርበኛ አስረስ ማረ ዳምጤ ከአንከር ሚዲያ ጋር ባደረገው ሰፊ ቃለ መጠይቅ ስለ ፋኖ ወቅታዊ ወታደራዊ ቁመና፣ ስለ ፖለቲካዊ ስምምነቶች፣ አገዛዙ ጽምዶ እያለ ስለሚነዛው ፕሮፓጋንዳና ስለ ሀገሪቱ ቀጣይ ዕጣ ፈንታ ዝርዝር ማብራሪያ ሰጥቷል። አርበኛው በሰጠው ማብራሪያ የኢትዮጵያ ፖለቲካ አመለካከትም ሆነ በባህሪው ብዝሃነት ስላለው ብቻውን መጓዝ እንደማይችል ፋኖ በጽኑ እንደሚያምን ገልጾ ከሌሎች ኢትዮጵያውያን የፖለቲካ ኃይሎች ጋር መተባበር የትግሉ የግድና ግዴታ መሆኑን አብራርቷል። ነገር ግን በዚህ የጥምረት ሂደት ውስጥ ፋኖ በፍጹም የማይደራደርበት አንድ ጽኑ ቀይ መስመር እንዳለ የጠቆሙት ኃላፊው እርሱም የኢትዮጵያ ህልውና መሆኑንና በሀገር ህልውና ላይ የማይደራደሩ ማናቸውም ኃይል ጋር አብሮ ለመስራት ዝግጁ መሆኑን በግልጽ አስታውቋል። የአገዛዙ ሚዲያዎችና ጄኔራሎች ሌላኛው አጀንዳቸውን ትተው ጽምዶ መጣ ጥምረቱ መጣ እያሉ ሌትና ቀን የሚጮሁት አገዛዙ ጉዳዩን አጥብቆ ስለሚፈራው መሆኑን ያብራራው አርበኛው የጸረ ብልጽግና ኃይሎች አንድ ላይ ከተባበሩና በአንድ የጋራ አጀንዳ ከቆሙ አገዛዙ በጥቂት ጊዜ ውስጥ እንደሚደመሰስ በደንብ እንደሚያውቅ ገልጸዋል። ይህንን ለማስረዳት የቅርብ ጊዜውን የሶሪያ ታሪክ በምሳሌነት ያነሳው አርበኛው ለረጅም ዓመታት የበሽር አልሳድን መንግስት ሲወጉ የነበሩ የተለያዩ ኃላፊዎች በመጨረሻው ሰዓት በአጭር ጊዜ ማሸነፍ የቻሉት አንድ ላይ መቆምና መተባበር ሲችሉ ብቻ እንደነበር ጠቅሶ አገዛዙ ይህንን አይነቱን ስምምነት በኢትዮጵያ እንዳይደገምና ህዝብ ከህዝብ ለማጋጨት ሲል ብቻ ጥምረቱን የባንዳነትና የካሃዲነት አድርጎ ለመቀባት እንደሚሞክርም አጋልጠዋል። የጥምረቱን ሂደት በተመለከተም ትብብር ዝም ብለህ ተነስተህ ወረቀት የምትፈራረመው ነገር እንዳልሆነና ሂደቱ የተለያዩ ረጅም ደረጃዎች ያሉት በመሆኑ በአሁኑ ወቅት ስልጠናዎች፣ የስልክና የኢሜል ልውውጦች እንዲሁም የአካል ግንኙነቶች እየተደረጉ ቢሆንም እያንዳንዱ
እያንዳንዱ እንቅስቃሴ ግን ወዲያውኑ ለህዝብ ይፋ እንደማይደረግ ተናግረዋል። አብዛኞቹ የፖለቲካ ጥምረቶች የሚፈርሱት በትግበራ ወቅት በመሆኑም አሁን ላይ የህዝባቸውንና የሌላውን ኃይል ፍላጎት በማመጣጠን በጣም ጥንቃቄ በተሞላበት መንገድ እየሄዱበት እንደሆነ እና ፍጻሜ ላይ ሲደርስ ይፋ እንደሚሆን የገለጸ አርበኛው ይህ ትብብር የሚፈልገው ጠላትን ለማሸነፍ ብቻ ሳይሆን ጠላት ከተወገደ በኋላ የሚመጣውን የሽግግር ወቅት በስኬት ለመምራት ሰላምን ለማረጋገጥና ሀገሪቱን ዳግም ወደ ጦርነት እንዳትመለስ ዋስትና ለመፍጠር ጭምር መሆኑን አስገንዝበዋል። የአማራ ትግል ቀደም ሲል ለደርግ መውደቅ ሆነ ለህወሓት መገፋት ትልቅ ዋጋ ከፍሎ በመጨረሻ ግን ድሉን ለሌሎች አሳልፎ በመስጠቱ አሁንም ፋኖ ሌላውን ኃይል ወደ ቤተ መንግስት ማድረሻ ፈረስ እንዳይሆን ለሚነሳው ጠንካራ ስጋት ማስተባበሪያ የሰጠው አስረስ የቀድሞዎቹ ስህተቶች የተሰሩት የትሮይ ፈረስ መሆኑ ባህሪያቸው ያደረጉ ባዕዶች መሆኑንና አሁን ያለው የፋኖ አመራር ግን ፍጹም የተለየ መሆኑን አስረድተዋል። ይህ ትውልድ በራሱ ምድር በራሱ አቅምና መስዋዕትነት የጀመረውን ትግል በመሆኑ ከማንም ያገኘው ስጦታ እንደሌለና ላለፉት 3 ዓመታት የአብይ አህመድን አገዛዝ ብቻውን ተቋቁሞ መሬት ላይ ትልቅ ኃላፊ ኃይል መፍጠር የቻለ ሌላ ወታደራዊ ኃይል እንደሌለም አስታውቋል። በተጨማሪም አሁን ያለው የፋኖ አመራር ካለፉ ታሪካዊ ስህተቶች በቂ ትምህርት የወሰደ በመሆኑ በፖለቲካ ሴራ በቀጣይ በቀላሉ ሊሸወድ የሚችልበት ምንም አይነት እድል እንደሌለ ያረጋገጠ ሲሆን ፋኖ በከፍተኛ ደረጃ ድርጅታዊ አቅሙን እያሳደገ የመጣና የአገዛዙን ማጥቃት በስኬት እየመከተ ያለ ኃይል መሆኑን ገልጸዋል። በተቃራኒው የፌዴራል መከላከያ ሰራዊት በከፍተኛ ድካምና የሞራል መውረድ ውስጥ የሚገኝና በከፍተኛ የጦር አዛዦችም ላይ ከባድ ሰብአዊ ኪሳራ እየደረሰበት መሆኑን አክለዋል። በመጨረሻም በቅርቡ ብልጽግና ስላካሄደው ምርጫ በሰጠው አስተያየት በአማራ ክልል 97 በመቶ በሚሆኑ አካባቢዎች ባለው ጦርነት ሁኔታ የመራጮች ምዝገባና ታዛቢዎች ባለመኖራቸው ምክንያት ምንም አይነት ምርጫ እንዳልተካሄደ ይፋ አድርጓል። በተመሳሳይ መልኩ በቅርቡ የተቋቋመው የሰላም ካውንስል ፍጹም እውቅና የሌለው ቡድን ሲል ውድቅ ያደረገው ሲሆን ቡድኑ በመንግስትና መንግስታዊ ባልሆኑ ድርጅቶች የሚደገፍና የሰላም ድርድር ለማድረግ ሳይሆን ያገዛዙ ፕሮፓጋንዳ ለማስፋፋት የተሰበሰበ የፖለቲካ ደላሎች ስብስብ ነው ሲል ከሷል። የአሜሪካም የውጭ ጉዳይ መስሪያ ቤት በህወሓት አመራሮች ላይ የጣለውን የቪዛ ማዕቀብ በተመለከተ ምንም እንኳን በተግባር ትልቅ ለውጥ ቢያመጣም ዓለም አቀፉ ማህበረሰብ አቋምን እየቀየረ መሆኑን እና ወታደራዊ ማባባስን ለመግታት እየተደረገ መሆኑን አመላክቷል። መጪዎቹ ወራቶች የፋኖ ድርጅታዊ ብስለት የዓለም አቀፉ ማህበረሰብ ትኩረትና የአብይ አገዛዝ ዲፕሎማሲያዊ መገለል የሚታይባቸውና የሀገሪቱ አቅጣጫ የሚቀይሩ ወሳኝ ወራት እንደሚሆን እምነቱን በመግለጽ ማብራሪያውን አጠቃሏል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ